ይህ አዋዜ ልዩ ልብ ሰበር ነው። እንግሊዝ ውስጥ የአንድዬ ልጇን ሞት ሐዘንና ስብራት መርሳትም ሆነ መሻገር ያቃታት እናት ከፍላ መሞቷ ተሰማ። አንድም በሽታ ያልነበረባት ቆንጆና ጤነኛ የነበረችዋ የ56 ዓመቷ እንግሊዛዊት ዌንዲ ዳፊ ሕይወቷን ያሳለፈችው አንድ የስዊዘርላንድ ክሊኒክ ውስጥ ነበረ። $13,500 በኢትዮጵያ 2,160,000 ብር ለአገልግሎት ከፍላለች። በትንሹ ክሊኒኩ ከሕይወት የሥጋና የመንፈስ ስቅይት ለመገላገል ለፈለጉ ሰዎች በክፍያ ያለ ስቃይ ሰላማዊ በሆነ መንገድ እንዲሞቱ የሚረዳ የማሰናበቻ ስፍራ ነው። ፔጋሶስ ይባላል ስሙ። የቀድሞዋ የሕሙማን ተንከባካቢ የዌስት ሚድላንድስ ነዋሪ የነበረችዋ ዊንዲ ዳፍ የ23 ዓመቷ የቀድሞዋ የሕሙማን ተንከባካቢ የዌስት ሚድላንድስ ነዋሪ የነበረችዋ ዊንዲ ዳፍ የ23 ዓመቱ አፍላ ጎረምሳ አንድዬ ልጇን ማርቆስን በሞት የተነጠቀችው ከዛሬ 4 ዓመት በፊት ነበረ። ነፍሷን የተጣባው የሕይወቷ ጥልቅ ሐዘን በሕክምና የጸረ ድብርት ሕክምናና መድኃኒትም ፋታና ትንፋሽ ሊሰጣት ትንሽም ሻል ሊላት እምቢ አለ። የልጇ ማርቆስ ጎረምሳ ገጽ የሻከረ ጎርናና ድምፁና ማሚ ራበኝ ጠማኝ ሲላት ሰራርታ ማጉረሱ፣ አጣጥባ ማልበሱ፣ የጎረምሳ ጠረኑ ከውስጧ አልጠፋለ። ከመሞቱ ጥቂት ቀናት በፊት ስትናገር ሐሳቤን አልለውጥም፣ ለአንተ ከባድ እንደሚሆንብህ አውቃለሁ ውዴ አለች። ውዴ የምትለው ለሞተው ልጇ መንፈስ ነው። ውሳኔ ለማንም ሰው አስቸጋሪ ነው፣ ግን መሞት እፈልጋለሁ። ያንን ነው የማደርገው። የፊቴ ገጽ በፈገግታ ጸዳል ይዋጣል ያን ሰዓት። ስለዚህ ባካችሁ ስለ እኔ ደስ ይበላችሁ፣ ሕይወቴ ምርጫዬ ነው ብላለች። ጎልማሳዋ እናት ውሳኔዋን በማስመልከት ለቤተሰቧ አባላት ሁሉ ማስገንዘቢያ ያለችውን ደብዳቤ ጽፋለች። የሞት አልጋዋ ላይ ምን አይነት ሙዚቃ እንዲጫወትላት እንደምትሻም ተናግራለች። የሌዲ ጋጋና የብሩኖ ማርስ በፈገግታ ሙት የሚለው ዜማንም መርጣለች። ምስኪኗ እናት ዌንዳ ዳፊ ሕይወቷን የተሰናበተችው ዛሬ ዓርብ ዕለት ነው ስዊዘርላንድ ውስጥ። በሞቷ ዋዜማ ትናንት በሰጠችው መግለጫ የሞት አልጋዋ ላይ የምትለብሰው ሳታጥብ ጠብቃ ያቆየችውንና የልጇን የጎረምሳ ጠረን የያዘውን ቲሸርቱን ነው። እዛ ቲሸርቱ ውስጥ እንዳለ ነበረ የሞተው። አሁንም እሱን ይሸተኛል ብላለች ዊንዲ። ንብረቷን ሁሉ ለእንስሳት በጎ አድራጊ ድርጅት ተናዛለች። ዊንዲ አስክሬኗ እዛው ስዊዘርላንድ ከተቃጠለ በኋላ አመዷ እንደ ውስኪ መለኪያ በመሰለና ክዳን ባለው የብረት ዋንጫ ታሽጎ እንግሊዝ ለሚኖሩ ቤተሰቦቿ ይሰጣል። እነሱም ለማርቆስ መታሰቢያነት የተሰየመ የአንድ መናፈሻ አግዳሚ ወንበር ላይ ይበትኑታል። የተቀመጠ የማርቆስ አመድም ከእናቱ ጋር አብሮ ይበትናል። እናትና ልጅ ብናኝ ይሆናሉ። ዊንዲ አንድዬ ልጇን ውዷን ከ4 ዓመት በፊት እንዴት እንዳጣችሁ ለእንግሊዙ ዴይሊ ሜል ጋዜጣ ዘጋቢ ጄኒ ጆሃንሰን አጫውታት ነበረ። የ3 ዓመት ጎረምሳ ልጇ ሌቱን ፓርቲ አምሽቶ ስካር ባለቀቀው ሁኔታ ሶፋ ላይ ተጋድሞ ነበረ። ዊንዲ ቆንጆ የሆና
የአይብ የቲማቲምና የሽንኩርት ውህድ ያሳበደው ሳንድዊች ሰርታ በተኛበት ሰጠችው። ልጇም በከፊል የእንቅልፍ ሰመመን ውስጥ ሆኖ ሳንድዊቹን እየገመጠ ለመዋጥ ሲሞክር አንዲት የቲማቲም ቁራሽ የአየር ቧንቧ ውስጥ ስንቅራለች። ማርቆስ ትናለው። ዊንዲን ሆናችሁ አስቡት። የሕክምና ዕውቀት ያላት ዊንዲ ጎረምሳ ልጇን እንደ ሕፃን ልጅ ቀፍ አድርጋ ከሶፋው ላይ በማንሳት ወለሉ ላይ በጀርባዋ አስተኝታ ደረቱን እየተጫነች አፏን ካፉ ገጥማ ትንፋሿን እያስማገችው ተነስ ንቃ እያለች መታገል ጀመረች። አብራም የሕይወቱን ሞተር ለማስነሳት ፋታ ሳትሰጥ ለራሷ ዊንዲ ያበደች እሪ ያለች ድረሱልኝ 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 አለች። የአምቡላንስ ሐኪሞች ደረሱ፣ ተረባረቡ። በጥድፊያም ወደ ሆስፒታል ይዘውት ሄዱ። ገላው ትኩስ ነበረ። ማርቆስ የጨካኞች ጨካኝ ደናውኝ እንኳ ሳይላት ባንቀላፋበት ጥሏት ሄዳ የዛሬ 4 ዓመት ሙሉ አሰቃያት። እህል ውሃ አስጣላት። በቁሟ አስራባት። የሐኪሞችና ሕክምና መዘባበቻ አደረጋት። ከሰውነት ጥሎ ለብቻዋ አስነባት። ዓይኗ አፍንጫዋን መንፈሷን እየራበ በሰቀቀን አከሳት፣ አተቆራት። በመጨረሻ ራርቶ ጠራት። ለሱ በተሰየመ የመናፈሻ ወንበር ላይ ቀጠራት። አመድ ብናኝ ሆነው ሊኖሩ እነሆ እሷም ዛሬ ሞተች። በፈገግታ ተሞልታ ነበረ ይላሉ አስክሬኗን ያዩ። ምናልባት ነገ ያቃጥሏት ይሆናል። እስከ እሑድ ድረስ አመዷ እንግሊዝ ደርሶ ከተቀመጠ የልጇ አመድ ጋር አብሮ ተዋህዶ የመታሰቢያ የመናፈሻ አግዳሚ ወንበር ላይ ይረጫል። ሰላም ሆኖ እናትና ልጅ ዊንዲና ማርቆስ። ዳንኤል፣ የሚገርም ታሪኮች እንደዚህ አይነት የሰው ልጅ ስቃዮች አሉ። እንግዲህ ዓለም በጣም የሚያሳዝን ታሪክ ነው። በእርግጥም እቺ የ56 ዓመቷ እንግሊዛዊት ጎልማሳ ራሷን ለማጥፋት እንድትወስን ያደረጋት ምክንያት በእርግጥም ትክክለኛ ውሳኔ ነበር ወይ? ሴትዮዋ በራሷ እምነተ አምልኮ መሰረት ለራሷ ንስሐ መግባት አትችልም ነበር ወይ? ኖ። አሁን ለዚህ ጉዳይ የሃይማኖት አባቶች፣ የእምነት ሰዎች የሚሉት ይኖራቸዋል። በእግዚአብሔርም የተፈቀደ አይደለም ሕይወትን በራስህ እጅ በራስህ ውሳኔ ታጥፋት ዘንድ በእምነት አስተምሮ ፍቃድ የለም። ነፍስ ሕይወት የእግዚአብሔር ናት። ስለዚህም እንደ እምነት ሪሊ በጣም ከባድ ነገር ነው። ነገር ግን ያው ጊዜው የሰው ልጅ እንደዚህ ነው ባህሪው እና ከጊዜ ጊዜ ብዙ ነገሮች እየተፈጠሩ ይመጣሉ። አሁን ይቺ ሴት ለምሳሌ እንግሊዝ ውስጥ ይሄን የፈለገችው ነገር ማግኘት አትችልም። ይሄ በእንግሊዝ ሕግ ክልክል ነው። ነገር ግን ስዊዘርላንድ ይሄ ቅድም ያልኩ ክሊኒክ አለ። እንደውም አንዳንድ ጊዜ ሜርሲ ክሊንግ ይሉታል። እንዲህ አይነት ነገር ለምሳሌ የሰው ልጅ መጨረሻው ታውቃለህ፣ አያምርም። እንደ ልብ እንደ ሮጥክ፣ እንደ ዘለልክ፣ እንደ ቆምክ፣ እንዳማረብህ አይደለም የሰው መጨረሻው። የሰው መጨረሻው መውጫው ሞት ነው። ከሞት በፊት ደግሞ ብዙ ነገር ሆነ። ኩሩ፣ ቀብራራ፣ ጽዱ የነበረው ሰው ራሱን መቆጣጠር ተስኖት በሐኪሞች የሕክምና መርጃ ውስጥ ወድቆ ወይም ደግሞ በቤቱ አልጋ ላይ
መጉረስና መጸዳዳት እንኳ አቅቶት ለሌላ ሰው በጣም አስቸጋሪ ሸክም ሆኖ እንዲህ ባለ የተዳከመ ሁኔታ ውስጥ ለዓመታት ያልጋ ቁራኛ ሆኖ ሰሎ ቆስሎ ይሞታል። ስለዚህ በየትም ተባለ በየትም ሕይወት ወጥመድም ናት ዳንኤል። እና ልዩ የሚያደርጋት ከወጥመድ ተስፋ የሚባል ነገር ውስጥ አለ እና ሁል ጊዜ ወደ አንድ አቅጣጫ ትሄዳል፣ ወደ አንድ ዓላማ ትሄዳል። በዚህ ሂደት ውስጥ ትበላለህ፣ ትጣለህ፣ ትወድቃለህ፣ ትነሳለህ። ስለዚህ እንዲህ ያልክ በመሬት ላይ መፈጸም ያለብን ነገር ፈጽመ ወይም የሚፈጽምብህ ተፈጽሞብህ በዚህ መውጫ በሌለው ሸለቆ ውስጥ ሞትን ትቀበላል። ግን የዚች ሁኔታ የተለየ የሚያደርገው ህመም የሚባል የሌላት የማይፈልጣት የማይቆርጣት የኑሮ ማጣት የሌለባት ናት። ነገር ግን ከ4 ዓመት በፊት ያጣችው ልጇን መርሳት አልቻለችም። ሐዘኑ ከባዱ ነገር ናፍቆቱ ነው። ዳንኤል ከጠየቀኝ በጣም የምትወዳቸውን ሰዎች ስታጣ በቁምህ በድን የሚያደርግ ነገር ናፍቆቱ ነው ዳንኤል። በጣም የሚገርም ነገር ይቺ ሴትዮዋን ስታስበው አሁን ለብሷ የሞተችው የሱ ቲሸርት አለና እዛ ቲሸርቱ ላይ የቀረ ጠረን አለ። ያ ጠረን ነው ከልጇ ጋር የሚያገናኛት እና እሱን ይዛ ነው መሞት የፈለገች። በጣም እርግጠኛ ነኝ። ሞት እኮ እውነቴን ነው የምነግርህ፣ አንዳንድ ጊዜ እምነት ጥሩ ነው፣ እንዲሆነ መውጫ ይሰጥሃል። ያ በሞት የተለየው ሰው መሞቱ እንዳለ ሆኖ ዛሬ ሞት ክሱን ተከትለ ወይም ጊዜን ጠብቀ ሞትክ፣ ቢያንስ በሃይማኖት ውስጥ የእምነት ያልሆነ ዓለማዊ በሆነ መንገድ ዓለምን ለምናይ ሰዎች መገናኘት የለም ዳንኤል። ኖ ዌይ። ያንን ናፍቆት መወጣት አትችልም። ዜር ኢዝ ኖ ዌይ። ብትኖርም ብትሞትም ይሄ በጣም ከባድ ስቃይ ነው። በጣም ይቺ እናት ስለ እውነት ነው የምነግርህ፣ ጠንካራ የእምነት ሰው ሆና እምነቷን በእሷ ውስጥ ሕያው ሆኖ ቢሆን ኖሮ ልጇን እያስታወሰች እየዘከረች በተለያየ መንገድ ለራሷ ሕይወት የተወሰነ ትርጉም ሰጥታ እግረ መንገዷንም አረቄውንም ምኑንም እያደረገች ራሷን እያታለለች እስከ መጨረሻው ትሄዳለች። ለምን? ያኔ ስትሞት ከልጇ ጋር ትገናኛለች ማለት ነው። በገነት ትገናኛለች። ይወጣላታል ያ ናፍቆት። የእምነት ጥሩነት በእውነት እኔ ልጆች ሁሉ በእምነት ውስጣቸው በዛ ደረጃ ቢሰርጥ ደስ ይለኛል። ከዚህ ስቃይ ያድናል። ግን ይቺ ሴት እንደማያት ያለችው ሕይወቴ ምርጫዬ ነው ብላለችና ሞቷን ምርጫዬ ነው ብላለች። ስለዚህ በሷ ሕሊና ውስጥ ከዚህ ምድር ውጭ ምንም ነገር የለም ዳንኤል። ስለዚህ ልታገኘው አትችልም። በየትኛውም መንገድ መውጫ የሚሰጥ ምናብ አይደለም ያላት። ስለዚህ ሪሊ አልተቋቋመችውም። ይኸው ጊዜም ምንም ነገር ሊያስረሳት አልቻለም። ስለዚህ አይ ቲንክ ከስቃዩን የተለያየችው እንጂ ሌላው ነገር ምንም ፋይዳ የለውም። እናትና ልጅ ብናኝ ሆነው መናፈሻ ውስጥ ነው የሚረጩት። እና አንዳንድ ጊዜ ዳኒ እምነት ጥሩ ነው፣ እምነት ጥሩ ነው። ዓለም ሴትየዋ ከጎኗ ሆኖ የሚያጽናናት ቤተሰብ፣ ጎረቤት ወይም ጓደኛ አልነበራትም ወይ? ቢያንስ በዙሪያዋ አጽናኝ ሰዎች ቢኖሩ የልጇን መሞት አምናና ተጽናንታ ራሷን እየተንከባከበች ፈጣሪ እስከፈቀደላት ጊዜ ትኖር አልነበረም ወይ? ያ ማህበረሰብ በሚፈቅደው መሰረት አቅሙ ነበራት።
በኛ እንደኛ ባሉ ሀገሮች ሳይካትሪስቶችን ማግኘት፣ የሕክምናውን ገዛ ማግኘት፣ እነዚህን የመሳሰሉ ነገሮች እዛ ይሻላል። እነሱን ሁሉ አግኝታለች እና ማህበራዊ ህይወታቸውን በራሳቸው ልምድ ውስጥ ቤተሰቦች አሏት እና የተሟላ ባህሪን ያላት ጓደኞች አሏት። ምንም በማህበራዊ ቁመኗ አንዳችም መዛባት የሌለበት ሰው ናት። ሲምፕሊ ስጋዋ አልቻለም። 4 ዓመት እኮ ታግላለች። 4 ዓመት መድኃኒት እየወሰደች የሐኪም ምክር፣ የወዳጅ የቤተሰብ ሁሉንም አይነት እገዛ ለማጣጣም ሞክራለች። መጨረሻ ላይ ግን ይሄንን የመሞት እድል እንደ ትልቅ ሽልማት የቆጠረችው እና ከዛ ማብቂያ ከሌለው ናፍቆት ለመገላገል ነው የሄደችው እና 2 ሚሊዮን ከምናምን ብር ከፍላ ነው። ስለዚህ እነሱ ደግሞ እየተጫወትክ የምትፈልገው ሙዚቃ እየሰማ መስኮቱ ተከፍቶላት ስለ ዓለም በአይኗ ማየት የምትችለውን በጆሮዋ መያዝ የምትችለውን ያህል ስንቅ እየያዘች በጥሩ ንግግር፣ በጥሩ ትትና፣ በጥሩ እንክብካቤ እንግዲህ ወይ መርፌ ሰጥተው ይሆናል ህመም በማይሰማት ሁኔታ አድርገው ቀስ እያለ ህይወቷ ከውስጧ ጠፍቶ ያው በድን እስክትሆን ድረስ ነው። በዛ መንገድ የምትፈልገውን ሞት ይሰጣሉ ማለት ነው እነሱ በሕክምና እርዳታ ማለት ነው። ልል የምችለው የሚያጽናኗት ሊረዳት የሚችሉ ተቋማት ወይም እነሱን ለመጠቀም የሚያስችል አቅም ስላጣች አልነበረም። ዜናው ላይ እንደምናየው 4 ዓመት ራሷን ለማገዝ በህይወት ትርጉም አግኝታ ከባሏ ከሱ ባሻገር ከልጇ ባሻገር ለመኖር ዳኒ ሞክራለች እና መጨረሻ ላይ ግን ይኸው በዛሬው ዕለት እኔ እናንተ ይህን ስናወራ እሷ አሁን ሬሳ ቤት ትገኛለች ማለት ነው። በዚህ አጋጣሚ እንደው ማለት የሚቻለው እንደው መላም የለው ዳኒ ስንኖር ለሁሉ ነገር ጥንካሬ ስጠን፣ በትንሹ ነገር ተደስተን በቀረ ህይወታችን ደግሞ ለቀሩት ማድረግ በምንችለው ላይ ተመስርተን አይ ቲንክ ወደፊት መሄድ ብቻ ነው ያለን ምርጫ እና ሐዘን ለበዛባቸው ሰዎች እግዚአብሔር ሐዘናቸውን እንዲያቀል እመኛለሁ። ዓለም፣ ለሰጠህን ትንታኔ በጣም አመሰግናለሁ። መልካም ምሽት ይሆንልህ። መልካም ምሽት።